ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ መታሰቢያ በሰላም አደረሳችሁ። የጻድቁ አባታችን ረድኤት በረከት በሁላችን ላይ ይደርብን። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በቀጥታ ወደ ፕሮግራማችን እንሄዳለን። ለጸሎት ስንዘጋጅ መጀመሪያ ማሰብ ያለብን ነገር አሁን ከንጉሱ ፊት ነኝ ብለን ማሰብ። ስለዚህ ህሊናን መሰብሰብ። ይሄን ለማድረግ ደግሞ በጸሎት ውስጥ ያሉ ነገሮች አሉ። አንደኛ ቀጥ ብሎ መቆም፣ ወደ ምስራቅ መቆም ወይም ወደ ቤተክርስቲያን መቆም፣ ማማተብ፣ መስቀል የሚል ሲገኝ ማማተብ፣ ማርያም የሚል ቃል ሲሆን እጅ መንሳት፣ ወይ ወደ ቤተክርስቲያን ወይ ወደ ስዕሏ ወይ ደግሞ ወደ ምስራቅ ባለንበት ቦታ ማለት ነው። እንዲሁ እግዚአብሔርን የሚያነሳ ቃል ስናገኝ እንደዚያው እጅ መንሳት፣ ስግደት የሚል ስናገኝ መስገድ። እነዚህ ነገሮች ልቡናችን ይሰበስቡታል። ምክንያቱም ስግደት የሚለው እንዳያልፈን አሁን እሰግድልሻለሁ የሚል እናገኛለን አይደል? ካላሰብን ዝም ብለን አፋችን እሰግዳለሁ እሰግድልሻለሁ እንላለን እንጂ አንሰግድም። እሰግድልሻለሁ እያልን ታዲያ ለምንድን ነው አንሰግደው? አሁን ለአብ ለወልድ መንፈስ ቅዱስ ሰግዳለሁ፣ ለአብ ለወልድ መንፈስ ቅዱስ ሰግዳለሁ እንላለን እኮ። ለአብ ለወልድ መንፈስ ቅዱስ ሰግዳለሁ ማለት እኮ እሰግዳለሁ ማለት ነው አይደል? ስለዚህ ምን ማድረግ ማለት ነው? መስገድ። መስቀል የሚባል ሲነሳ ማማተብ እኮ። ይሄን ካላደረግ ታዲያ ዝም ብሎ ሄደ ማለት ነው። ይሄን ለማድረግ ደግሞ ማሰብ እንጀምራለን ማለት ነው። ይሄ ከልቡናችን ጋር ለመሆን እንሞክራለን ማለት ነው። እና በዚህ አግባብ ልብን መሰብሰብ፣ በመፍራትና ከልብ በመጸጸት መጸለይ። በእውነቱ ይሄ ነቢዩ ሕዝቅያስ ትሞታለህ ብሎ መልአኩ ነገረው። በቃ ትሞታለህ ቤትህን ስራ አለው፣ በዚሁ በተጠቀሰላችሁ ቁጥር ላይ። ከዚያ ያ ነቢይ ተልኮ የመጣ ነቢይ ተመልሶ 2 ምዕራፍ 3 ምዕራፍ ሳይሄድ እሱ ሰቅሰቅ ብሎ ስላለቀሰ እንደገና መልሰህ 15 ዓመት ጨምሬሃለሁ በሉ ተብሎ 15 ዓመት አገኘ ማለት ነው። እና አንዳንድ ጊዜ እንደው ከልብ በመፍራት በመንቀጥቀጥ እና ዮሐንስ አፈወርቅ ይሄንን ቃሉን አትልመዱት ይላል። ቃሉን አትልመዱት። ቃሉን መልመድ ማለት እንደው ዝም ብሎ እንደ በልማድ ዝም ብሎ ማነምነም እንዳይኖር ቃሉን አትልመዱት። ሁል ጊዜ ስትናገሩት አዲስ ይሁንባችሁ። አሁን ቀደም ብላችሁ በመጀመሪያ የሰማችሁት ስብከት ወይ በመጀመሪያ ሲነበብ የሰማችሁት መጽሐፍ ወይ ያነበባችሁት መጽሐፍ አይረሳችሁ። የሆነ በቃ ነገሮች ሁሉ በጣም ይታወሳሉ። እየቆያችሁ ተግሩ ነገሩ ለአዲስ አይሆንም። በቃ ይለመዳል ማለት ነው። እንደሱ ሳይሆን ሁል ጊዜ አዲሳችሁ መሆን አለበት ይለናል ማለት ነው። እና እነዚህ በጸሎታችን የምናደርጋቸው ቅድም ያልኳቸው ናቸው። በጸሎት እየቀጥ ብሎ መቆም ያስፈልጋል። እንዲያው ቢቻል በእግሩ ይቁም ይላል። በእግሩ ይቁም፣ በዚህ በፍትሐ ነገሥት በእግሩ ይቁም ይላል። እና አባቶች ሲተረጉሙ ታዲያ በምኑ ሊቆም ኑሯል ይላሉ። ምን ማለት ነው? ድጋፍ ሳይደገፍ መቋሚያ ሳይዝ ከቻለ። ይህን የማይችል አረጋዊ ወይም ደግሞ ህሙም ከሆነ ደግሞ መቋሚያ ይዞ፣ ይህን የማይችል ከሆነ ደግሞ ተቀምጦ፣ ይህን የማይችል በሽተኛ ከሆነ ደግሞ ተኝቶ ሁሉ ሊጸልይ ይችላል። እና ግን ዋናው ህጉ ቆሞ መጸለይ፣ በስጋም በነፍስም ቀጥ ብሎ መቆም ማለት ህሊናንም ጭምር ሰማያዊ ሐሳብ ወደ ሰማይ መውሰድ፣ ወደ ሰማይ። በማለዳ በፊቱ ቆማለሁ እታይህም አለሁኝ ያለውን የዳዊትን ቃል ማሰብ ማለት ነው። እና በቤተ ክርስቲያናችን አንዱ ትልቁ ስራ ጸሎት ስለሆነ እሱ ላይ እንዲያው ለዚህ ዘመንም በእውነቱ ጸሎት ስለሚያስፈልግ ጸሎቱ ላይ ጠንከር እናደርጋለን። ፊትን ወደ ምስራቅ መልሶ መጸለይ ፍትሐ ነገሥት አንቀጽ 14 ላይ ይናገራል። በጸሎት ጊዜ መስገድ ይገባል። አይኖችን አቅንቶ መጸለይ ይገባል። አይኖችን ቀና አድርጎ። ምክንያቱም አንድ ልጅ እናቱን ስጭኝ ሲል የሆነ ነገር ስጭኝ ሲል 2 ነገሮችን ጨምሮ ነው ስጭኝ የሚል። አንደኛ በአይኑ እናቱን ያያል፣ ሁለተኛ ደግሞ ስጭኝ ብሎ እጁን ይዘረጋል አይደል? እና ምን ይላሉ አበው በመነኮሳት በዚህ በመጽሐፍ መነኮሳት የእግዚአብሔር እጁ ለመስጠት የተዘረጋች ስትሆን የሰው እጅ ግን ለመቀበል ሳይዘረጋ ቀረ ይላሉ። ያ ማለት እየለመን ነው ግን እጃችን አልዘረጋ ነው እኮ። እግዚአብሔር ቢመጣስ ታዲያ እጃችን መች ተዘረጋ? ስለዚህ በጸሎት እጅን መዘርጋት የተቀባይነት ምልክት ነው፣ ለመቀበል የማመን ምልክት ነው። እና በጸሎት ጊዜ አይንን ቀና ማድረግ እሱ ራሱ መድኃኔዓለም ሲጸልይ እንደዚያ ነው አድርጎ ያሳየን በጌቴሴማኒ።
ለሌሎችም መጸለይ እንዲገባም በዚሁ እና በእርሷ ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ሀገር ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል በትንቢተ ኤርምያስ ምዕራፍ 9 ቁጥር 7 ላይ እሱ ሰላም አለ ብሔር። እንግዲህ አሁን ኤርምያስ ተማርከው የሄዱበት ሀገር ነው። ተማርከው ለሄዱበት ሀገር ሁሉ መጸለይ እንዲገባ የሚኖሩበት ስለሆነ ያቺ የሄዱባት ሀገር ሰላም ካልሆነች እንዴት ሰላም አለ? አሁን ታያላችሁ በሌላው ሀገር ሰላም ሲጠፋ ኢትዮጵያውያን ሁሉ እየተጎዱ ነው። አሁን በአንድ ወቅት ታስታውሱ ከሆነ ሳውዝ አፍሪካ ብዙ ኢትዮጵያውያን አልቀዋል። ተፈናቅለው በሄዱበት እዚያ ተሰደው በሄዱበት እንኳን ሰላም ጠፋና በዚያው ሞቱ ማለት ነው። አሁንም በነዚህ በነ ራሻ በነ ዩክሬን ብዙ ችግር ተፈጥሯል። ብዙ ሰው ተፈናቅሏል። በእስራኤል አሁን ብዙ ችግር ነው ያለ እና በምንኖርበት ሀገር ሁሉ ሰላም ከሌለ ሰላም የለም አይደል? እንዴት ነው እንደው ዝም ብለን እኛ እንደ ገበያ ድንጋይ ጉልት ብለን ሰላም ምን ሆነ ይመስላችኋል? አይሆንም። እና እንኳን ለትውልድ ቦታችን እና በዚያውን በውጭ ሀገር ያሉ ሰዎች ሀገራችን ኢትዮጵያን ጠብቅልን ይሉና ኢትዮጵያውያን በውጭ ሲኖሩ ያለንባትንም ሀገር ጠብቃት ይላሉ። እኔ በጣም ደስ ይሉኛል እንዴ ሲሉ ያለንባትን ሀገር ገሌትንም ጠብቃት ብለው ጸሎት ያደርጋሉ አባቶቻችን። እንደዚህ እኮ ነው። ለዓለም ሰላሙን አድርግ ይላል። ዓለም ሰላም ካልሆነች የኛ ሀገር ተይታ ሰላም ትሆናለች? አትሆንም። እንዴቱ ነው? እና ሲጸለይ እንደዚያ ነው የሚጸለይ። እና ጸሎት ሲደረግ የሚሰማ ጸሎት አለ፣ የማይሰማም ጸሎት አለ። ታውቃላችሁ አይደል? የማይሰማ እግዚአብሔር የማይወደው ጸሎት አለ። በነገራችሁ ላይ በመጸለዩ የተኮነነ ሰው ታውቃላችሁ? በመጸለይ የተኮነነ ማለት አሁን ሰው በመጸለይ ይኮነናል፣ ግን ይኮነናል። እና የሚሰማ ጸሎት ያለመታከት መጸለይ፣ ተክቶ መማለድ፣ ይቅርታን፣ ምሕረትን፣ ስርየተ ኃጢአትን እንዲያስገኝ አድርጎ መጸለይ፣ እነዚህ ያስገኛሉ ማለት ነው። ለዚህ ከነናዊቷ ሴት ምልክት ናት። እንዴ የልጆችን ለውሾች ይሰጣል እንዴ አላት እኮ። ውሻ ነኝ እኮ ታዲያ ትራፊው ይገባኛል አለች። ለውሻም ትራፊው ይሰጣል። አያችኋት እቺ ሴት ውሻ እንኳን ስትባል እንዴት እንደመልሳ ወደ ጽቅ እንዳመጣችው። ከዚያ በኋላ በቃ ተደረገላት ማለት ነው። እና አለመታከት እንዲያውም ያቺ በሉቃስ ወንጌል የተጻፈችው ንጉሱን የምትዘበዝበው ሴት ያቺ መበለት ሌት ተቀን መግቢያ መውጫ ነስታ ሰውየው እግዚአብሔርን አይፈራ ሰውን አይፈራ፣ ግን እንዲያው እንዳያያት ፈልጎ አደረገላት። እንዳያያት ፈልጎ እና አንዳንድ ጊዜ እንዲያው ሌት ተቀን መጸለይም ደግሞ ውጤት አለው። ሌላው ባለመቸኮል መጸለይ። አንዳንዶቻችን ስንጸልይ እግዚአብሔርን እንቀድመዋለን። እንዲሁ በቃ በጣም እንዲሁ አሁን ካልሆነ እንደገና ዝም ብለን ማንምንማችን አንደኛ ካነጋገራችሁ ዝም ብለን እኛን ሰማውም ዝም ብሎ ሲቀጥል ደግሞ ጉዳዩ እንዲያው እኛ ባልነው ቀን ካልሆነ እግዚአብሔር የሚያመጣበት ግን አሁን ተነስቼ አሁን ጨለማ ካልሆነ ፀሐይ ካልገባችሁ ብጸልይ ምንድነው እግዚአብሔር ተገልጦ ሊለኝ የሚችለው? ትንሽ ቆይና ቀኑ አልፎ ሌሊቱ ይመጣል እኮ ነው የሚል አይደል? እንደዚያ ነው። እና አንዳንድ ጊዜ እንደዚያ መሆን ይገባል። ሌላው ዕለት ኃጢአትን በማሰብ መጸለይ እንዲገባ እንደ መጸባሃዊ ደረታችን እየደቃን በደላችን በማሰብ እንድንጸልይ ያስፈልጋል። ያ እንግዲህ ያ ፈሪሳዊና መጸባሃውያን የሚባሉ በዚህ በብሉይ ኪዳን በእስራኤል ልማድ ኃጢአተኞች ተብለው የሚቆጠሩ ናቸው። ቀራጮች ደግሞ ፈሪሳውያን ደግሞ በቃ ማለት መልካምነታቸው የታወቀላቸው ናቸው። እና ያ መልካም ነኝ ብሎ ያሰበው ይሄ ፈሪሳዊው እኔ ይሄን አደርጋለሁ ይሄን እንዳደርግ ያደረገኝ ተመስገን፣ እንደዚህ ሰው እንደዚህ ያላደረከኝ። ዮሐንስ አፈወርቅ ሲተረጉም ከእግዚአብሔር ፊት እንኳን ሆኖ ሐሜቱ ያለቀቀው ይለዋል። ለእግዚአብሔር እንኳን ሰውን የሚያማ አያችሁ፣ እንደዚህ ያላደረከኝ እያለ እና እንዲያው ከጎረቤትሽ ያለችውን አንስተሽ እንደዚህችማ ስላላደረከኝ ተመስገን ብትዩ እግዚአብሔር ይሄን አይወድም። ያችም የሱ ልጅ ናታ። እኛ ሰውን ስናማለ ሰው የሚወድ እኮ ያን ሰው ስለሚጠላው ነው። እግዚአብሔር ግን የሚጠላው ስለሌለ ማንም እንዲታማበት አይወድም። ሰው አቀፈታ ሃይማኖት የራሱ ደንብ ያለው የራሱ ስርዓት አለው። የዛ መሪ ሆኜ መከራ ውስጥ ነበር። እታመማለው፣ ለማበድም ጥቂት ነው የቀረኝ። ብዙ አይነት ቤተሰቦቼ ኦፍ ኮርስ አልቀዋል እንግዲህ በፊት። አሁን እኔም ጋር ነገሮች ችግሮች በጣም ተፈጠሩ። በጣም ያንን የ10 ዓመት መከራ መናገር አለ እያመለኩም ማለት ነው። እንግዲህ
ቤተሰብ እንደገና ትግራ ተጋባ። ምንድነው ችግሩ? ይሄው እያረግን ነው፣ ይሄው እየፈጸምን ነው፣ ይሄ ሁሉ መስዋዕት እያቀረብን ነው፣ ምንድነው ችግሩ? ስለዚህ አሁንም ድጋሚ ብዙ ጥየቃ፣ ብዙ ቦታ መሄድ፣ ብዙ አዋቂ ቤት መሄድ፣ ብዙ አያናዎች መሄድ፣ ብዙ አያና መለመን፣ ብዙ ተደረገ፣ አልተቻለም። የመጨረሻው የቀረው ምንድነው? እስቲ ይጸለይለት ማለት እንግዲህ ያው ያዩ ሰዎች ናቸው፣ የኔም መከራ ያዩ ሰዎች እስቲ ቢጸለይለት፣ እስቲ በክርስቶስ ኢየሱስ ቢጸለይለት። ምን አይነት መከራ እንደው ትንሽ ሃይላይት ነገር በእናገኝ ምን ደረሰ? የ10 ዓመት መከራውን መግለጥ እችላለሁ። በትንሹ እንደው የ50 ገጽ ላይ የጻፍኩትን መግለጥ እችላለሁ። እንግዲህ ለ10 ዓመታት በሙሉ ጤናዬ የተዛባ ነው፣ አእምሮዬ የተዛባ ነው። ሌሊትና ቀን ከሆነ ዓለም ውስጥ ነው ያለሁት። አእምሮዬ የኔ አይደለም። ሌሊት መተኛት እስከማልችል ድረስ በርካታ ሰዎች እየመጡ ይደበድቡኛል። ከኔ ጋራ ይውላሉ፣ ያድራሉ። ከሰው ታጅቤ ነው የሚሄደው የሚመስለኝ። በጣም ብዙ አይነት መንፈስ ዙሪያዬ ነበረ። እንግዲህ ቶርሜንቴሽኑ ወይም ደግሞ ስቃው፣ መከራው፣ ድብደባው ያው በጣም ከአእምሮ በላይ ነው እና በተለይ ከሁሉ በላይ የአንዷን ጊዜ ብቻ ብጠቅስ የመጨረሻው ክላይማክሱ ለ3 ወር በአንድ አፍንጫ ብቻ ደም እየፈሰሰኝ ግማሽ አካሌን እያመመኝ በቃ ኦልሞስት ራሴን ለማጥፋት የወሰንኩበት ጊዜ ነበር፣ የመጨረሻው ማለት ነው። በዚህ ላይ ደግሞ ያው ስርዓቱን አምልኮውን እንቀጥላለን። ምክንያቱም እሱም ማቆም ያለው ኮንሲኩዌንስ ስለምናውቅ እያረኩ ነው፣ እየታመምኩ ነው፣ ሰፈር እያረኩ ነው፣ ብዙ መስዋዕት እያቀረብን ነው። ግን ይጨምራል እንጂ የሚቀንስ ነገር አልነበረም። ስለዚህ መፍትሄ ፍለጋ ሁሉም ጋር መፍትሄ አለ የተባለበት ቦታ ሁሉ ፍለጋ ማለት ነው። ያው ብዙ የኦሮሞ እናቶች፣ ብዙ ሰፈር የሚያደርጉ ሰዎች ልጆቻቸው 6-7 ልጆቻችን ያጡ እንዳለ ፋሚሊ ያለቀባቸው ሰዎች የተለያየ ቦታ እንደሚንከራተቱ በጣም ብዙ ተንከራተትን ማለት ነው። ስለዚህ ማን ፍለጋ? መፍትሄ ፍለጋ። ምን ፍለጋ? ዋቃ በቃ አድነኝ ማለት ነው። ስለዚህ ምናልባት ብጸለይልህ ጴንጤ ብትሆን ትድናለህ የሚል መልእክት መከራዬን ካየ ሰው ከደረሰኝ በኋላ ፍለጋ መሄድ ነበረብኝ እና እንግዲህ የሆነው ያ እውነተኛው የዋቃ ልጅ ክርስቶስ ወደ ህይወቴ ሲመጣ ያሰቃዩኝ የነበሩ ርኩሳን አያናዎች በሙሉ ከላይ ላይ ወጥተው ሄዱ ማለት ነው። በዚህ ነው እንግዲህ ዋቃ ብቻ ነው፣ የዋቃ ልጅ ብቻ ነው እነዛን መቆጣጠር የሚችለው፣ እነዛን ማባረር የሚችለው። በእኔ ግምት ሁሉም አያና ቤት ትክክል ናቸው፣ በወቅቱ በነበረው እምነትም በነበረው ፕራክቲስም። ክርስቶስ ጋር ከመጣ በኋላ ግን ለካ እርኩሳንም አሉ፣ ለካ ቅዱሳን አሉ፣ ለካ ሰው ላይ የሚመጣ የእግዚአብሔር መንፈስ አለ፣ ደግሞ ሸውዶ ገብቶ የሰውን ሕይወት የሚያጠፋ እርኩስ መንፈስ ለካ አለ። ብዙዎቹ ይሄ ግንዛቤ የላቸው። ወደዚህ ግንዛቤ ያመጣኝ እኔ የዋቃውን ልጅ ክርስቶስን ዋናውን አያና በሕይወቴ መቀበሌ ነው። አሁንም ቢሆን ለሁሉም ሰው ግብዣዬ የዋቃን ልጅ ክርስቶስን በሕይወታቸው ቢያስገቡ ብዙ ያልበሩ ነገሮች እውነተኛ ዋቀ ፈታ ምን እንደሆነ ያን ጊዜ ይገነዘቡታል ብዬ እኔ አምናለሁ። ለምን ከነበርኩበት አሁን ወዳለሁበት ስመጣ የህይወቴ ለውጥ በቃላት ሊገለጽ ከሚችለው በላይ ስለሆነ ታሪክ የተቀየረ፣ ጤና የተቀየረ፣ አእምሮ የተቀየረ ሊገልጸው ከማልችለው በላይ የሆነ ሰላምና እረፍት በህይወቴ ሆነ። በዋቃ ልጅ በአያናው በክርስቶስ ኢየሱስ ማለት ነው። አዎ። ስለዚህ በእኔ እዚህ ጋር ሆኜ ሳይ ዓለም ላይ ብዙ አያናዎች አሉ። እነሱም ለሁለት ይከፈላሉ፣ እርኩስና ቅዱስ። መለየት የሚችለው ግን የዋቃ ልጅ ዋናው አያና ብቻ ነው። በጣም የሚገርም እግዚአብሔር ጊዜ አለው። እመኑን በቃ እግዚአብሔር ጊዜ አለው። ለትዳርም ጊዜ አለው። በው ጊዜ ለኩሉ ጠቢቡ ሰለም ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ያላገባ ከሆንክ ተረጋጋና ስራህን እየሰራ እግዚአብሔርን ጠብቅ። እግዚአብሔር በራሱ ጊዜ ደግሞ ይሰጣል። ያላገባች ሴት ከሆንሽ ተኝተሽ ሳይሆን እየሰራሽ እየወደድሽ እየተነሳሽ እየጸለይሽ እግዚአብሔርን ጠብቂ። እግዚአብሔር ምን አለ? ገንዘብ ችግር ያለባችሁ ሰዎች እግዚአብሔር ጊዜ አለው። ተረጋጉና ጠብቁ። ትላንትና ነው መስራት የጀመርነው። በአንድ ጊዜ ሚሊዮን መሆን አታስቡ። ስለዚህ እግዚአብሔር ጊዜ ያለው ምን አለው? እግዚአብሔር ጊዜ አለው።
ለመውደቅም ጊዜ ያለው፣ ለመነሳትም ጊዜ ያለው፣ ለመክበርም ጊዜ ያለው፣ እንዲሁ ደግሞ ለመዋረድም ጊዜ ያለው። ምናልባት ደግሞ ቤታችሁ ውስጥ ጠዋትም ቀንም ማታም ለትዳራችሁ ለቤታችሁ ለእናት አባታችሁ ደክማችሁ ሽማግሌ እናት አባት እየጦራችሁ የደከማችሁ ሰዎች እግዚአብሔር ጊዜ አለ። ምን አለው እግዚአብሔር አንተን ደግሞ የሚጦርበት ጊዜ አለ። አንድ እዚህ ደብረ ዘይት ማቃት አለችና ባለቤቷ ከሌላ የወለደውን ያንተ ገበና የኔ ገበና ነው ልቤ ቢቆስልም ና ብላ እሱ የወለደውን ልጅ አመጣችና ራሷ አሳደገች። ከስንት ዓመት በኋላ ያ ልጅ ፓይለት ሆኖ ያ ልጅ የ11 ሚሊዮን 12 ሚሊዮን ብር መኪና ለ80 ዓመት አርቦት የገዛው ለ80 ዓመቷ እናት የ11 ሚሊዮን ብር መኪና። እግዚአብሔር በማን እንደሚጦራቸው አታውቁም። በጎ ስራ ግን ነገ መልሶ ይከፍላል። ያም ደግሞ ጊዜ አለው። ምን አለው? እግዚአብሔር ጊዜ አለው። ለሀብትም ጊዜ አለው፣ ለመክበርም ጊዜ አለው፣ ለማግባትም ጊዜ አለው፣ ለመውለድም ጊዜ አለው። ለሁሉ ምን አለው? በቃ ይሄን የምታምኑ ከሆናችሁ ተረጋግታችሁ ተቀመጡ። ስራ ላይ በቃ ተረጋግተ ስራ እንሰራ። ትዳር ላይ ተረጋግተ ትዳር ላይ መስሪያ ቤት እየሰራችሁ እየደከማችሁ ምስጋና ካጣችሁ በቃ ተረጋጋ። ያንተ ስራ ነገ ይናገራል። ራሱ ስራ ሐውልት ይቆማል። የከፈልሽው ዋጋ ነገ ራሱ አደባባይ ወጥቶ ይናገራል። ስለዚህ እግዚአብሔር ምን አለው? ቀጥሎ ያለው ደግሞ እንግዲህ እግዚአብሔር ጊዜ ካለው የእግዚአብሔርን ጊዜ እንጠብቃለን። የኛ ጊዜና የእግዚአብሔር ጊዜ ይለያል። እኛ ዛሬ ቢሆን ደስ ይላል። የሰው ፍላጎትና የእግዚአብሔር ስጦታ ይለያል። የሰው ፍላጎት መልኳ ያማረ፣ ቁመናው ያማረ፣ መልኩ ያማረ ሀብታም፣ አዳማ ላይ በሀብት የታወቀ በንብረት የታወቀ በቅርብ ስንት ሚሊዮን ብር ፎቅ የገዛ ይሄንን እያለመች የማታደር ሴት የለች። ውሸት ነው ነው ኮስተር አለ ሴት ሲወራ። የእግዚአብሔር ስጦታና የሰው ስጦታ ይለያል። የሰው ስጦታ ፊት ያስደስታል፣ ስጋን ያስደስታል። የእግዚአብሔር ስጦታ ግን ስጋንም መንፈስንም ደስ ያሰኛል። የማን ስጦታ? የእግዚአብሔር። አዎ እኛ በሰው ሰውኛው የምናየውና እግዚአብሔር ደግሞ የሚያየው ይለያል። ስለዚህ ጌታ ሆይ አንተን ስጠኝ። የማንን ስጠኝ? አንተ የመረጥከውን፣ አንተ የወደድከውን፣ አንተ የፈቀድከውን ስጠኝ። ንብረትም ቢሆን ቤትም ቢሆን ትዳርም ቢሆን ምንም ቢሆን አንተ የወደድከውን ስጠኝ። ማን የወደደው ይሻላል? ማን የወደደው? እግዚአብሔር የወደደው። እኛ የመረጥነውን ራሱ ላንወድ እንችላለን። አንተ ራሱ የመረጥከውን የገዛኸውን ቤት ልትጠላት ይችላል። ነገር ግን እግዚአብሔር የመረጠልህ እግዚአብሔር የወደደልህ ከሆነ ግን የእግዚአብሔር ስጦታ ነፍስንም መንፈስንም ሐሳብንም ስሜትንም ደስ የሚያሰኝ ነው። እግዚአብሔር ስጦታውን ይስጣል። የእግዚአብሔር ስጦታ ደግሞ ብዙ ነው። የመጀመሪያው ሰላም ምንድነው ወገኖች? እግዚአብሔር ስጦታ ሰላም ነው። ከሰላም የሚበልጥ ትልቅ ስጦታ እዚህ ምድር ላይ ነው። ከሰላም ቀጥሎ ነው ሌላው ነው። ቤታችሁ ሰላም ካለ እንኳን በልተቀርቶ እኔ ትልቅ ፎቆች ላይ አስቤዛ ተቸግረው የሚኖሩ ሴቶች አይቀርም። ቤቱ የፎቅ ቤት ነው። ቤቱ የ200 የ300 ሚሊዮን ብር ቤት ነው። ግን አስቤዛ ሽሮና በርበሬ። እንደዚህ አይነት ወንዶች ካላችሁ እንደው ስለ እግዚአብሔር ለመፍረድ አይደለም። መጽሐፍ ቅዱስ አትፍረዱ ይፈረድባችኋል። የስንት ሚሊዮን ብር ቤት ገዝተህ ሽሮና በርበሬ ቤት ሚስት ትቸገራለች። አዎ በደሃ ቤት ውስጥ ደግሞ ተንደላቀው የሚኖሩ ሰዎች ለዛም ችግር አለ፣ ለዛም ችግር አለ። ስጥ ምን ይባልልሃል? ስጥ ይሰጣል። መጽሐፍ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ስታነቡ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩትም መስፈሪያ ይሰፈርላችኋል። ሚስትን ከተናገርክ፣ ሚስትን ከተሳደብክ አንተ ደግሞ በተራ ያ ይሰፈርከው ይሰፈርልሃል። ንቀት ከሆነ ያለብህ ንቀት ይሰፈርልሃል። የምትመርቅ ከሆነ ትልቁን ትንሹን እግዚአብሔር ያሳድጋችሁ፣ እግዚአብሔር ይባርካችሁ ከሆነ አንተ ትባረካለህ። ትልቁንም ትንሹንም የምትረግሚ ከሆነ ያንቺ መንገድ የተረገመ ነው። በሰፈርሽው በዛው ላንቺ ይሰፈርልሻል። ስለዚህ አሁን መስፈሪያችሁን ቀይሩና እናንተ መርቁ፣ እናንተ ቀድሱ፣ እናንተ አክብሩ። ከዛ ትከበራላችሁ። ከረገምን እንረገማለን፣ ከሰደብ እንሰደባለን፣ ከተቸን እንተቻለን። ካመሰገንክ ግን ትመሰገናለህ። አሁን ውዳሴ ማርያም መሸምደድ የቤተ ክርስቲያኗን የእምነት አቋም ያሳውቃል።
ሀልወተ እግዚአብሔርን በትክክል ነገረ ስጋዌን በትክክል ያስረዳል? አያስረዳም አባቶች። አሁን በቃ ይሄ ነው አካሄዳችን። እንግዲህ ቀንቶን መጨረሻ ላይ ትርጓሜ ቤት የምንገባ ቴዎሎጂ የምንገባ ሰዎች እድል ካገኘን ነው። ስለዚህ ቤተ ክርስቲያን የእምነት አቋም፣ ስለዚህ ቤተ ክርስቲያን ስርዓት፣ ስለዚህ ቤተ ክርስቲያን ታሪክ፣ ትውፊት ማወቅ የምንችል። እዛ ውጭ ግን ምንም አይነት የእምነቱን አስኳል የምናገኝበት መንገድ የለም። ድጓ ማለት፣ ሰዓታት ማለት፣ ቅዳሴ ማለት ሀልወተ እግዚአብሔርን አውቀው ተረድተው ያመኑ ሰዎች የሚሉት ምስጋና ነው እንጂ በትክክል ሀልወተ እግዚአብሔርን እምነቱን ያላወቁ ሰዎች የሚያዜሙት አልነበረም፣ የምናዜመው አልነበረም። እውነት ለመናገር ሰዓታቱ፣ ቅዳሴው፣ ማህሌቱ ምንም ሳይገባን አንዳንዶቻችን ምንም ሳይገባን ሲሆን ትርጓሜ ቤት መግባት ወይም ጽንሰ ሐሳቡን የሚረዳና አንዳንድ ጊዜ ግዕዙንም አለማወቅ አለ እንደምታውቁት። በዚህ አስተምህሯችን ይችን ቤተክርስቲያን እንዴት አድርገን ነው የምናሻገረው? ወደ ሰንበት ትምህርት ቤት ስንሄድም ይሄው ነው፣ መዝሙር ላይ ነው የምናተኩረው። ተመሳሳይ ነው። የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ ነው። እነሱም በሚገባቸው አማርኛ መዝሙር ላይ ነው የሚታገሉት፣ እኛም ግዕዝ መዝሙር ላይ ነው የምንታገለው። ጽንሰ ሐሳቡን በማስተማር ረገድ ግን ሰንበት ትምህርት ቤትም ዜሮ ነን፣ አብነት ትምህርት ቤት ላይም ዜሮ ነን። ለዚህ ነው ሀልወተ እግዚአብሔርን በትክክል አለማወቃችን፣ ነገረ ስጋዌን በትክክል አለማወቃችን፣ እግዚአብሔር የተለያዩ ሀብታትን የሚያስተላልፍባቸውን መንገዶች በትክክል አለማወቃችን፣ አለመረዳታችን ብዙ ጊዜ ቤተ ክርስቲያኗ እንደተሳሳተች አድርጎ ያስቆጥራል። የቤተ ክርስቲያኗ የእምነት አቋም ስህተት እንደሆነ ተደርጎ እንዲጎራ ያደርገዋል። የቤተ ክርስቲያኗ እምነትም ሆነ ስርዓትም ሆነ ትውፊትም ሆነ እንከን የለሽ ንጹሕ ስንዴ ነው እውነት ለመናገር። እሷን ለማወቅ ግን የሚያስችል ሲስተም አልተዘረጋለን። አሁን እዚህ ላይ ነው ሰበካ ጉባኤም መረባረብ ያለበት፣ መምህራንም መረባረብ ያለበት። በዘመን አደረጃጀት ስንል ምን ማለታችን ነው? አንድ ወደ አብነት ትምህርት ቤት የሚገባ ደቀ መዝሙር ውዳሴ ማርያም መሸምደዱ እንዳለ ሆኖ ሀልወተ እግዚአብሔርን ግን ቅዱስ ኤፍሬም ውዳሴ ማርያምን የደረሰው ከብዙ ሂደት በኋላ ነው። ቅዱስ ያሬድ ድጓን የደረሰው ከብዙ ሂደት በኋላ ነው። መጀመሪያ መሰረተ እምነቱን አውቆ ነው። መሰረተ እምነቱን ማወቅ እግዚአብሔር ማለት ምን ማለት ነው? እግዚአብሔር አንድም ነው ስንል ሶስትም ነው ስንል በምኑ ነው? የዚህ ማስረጃውስ ምንድን ነው የሚለውን ጎን ለጎን እያሳየን ከሄድን እነዚህ ሰዎች አማንያን ዘማሪያን ይሆናሉ። አሁን እኛ በቅጡ ሳናውቅ ዘማሪያን ነው፣ በቅጡ ሳናምን ማለት ነው። ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆኑ እንደ ዘፈን እንደ ሙዚቃ እያደረግነው ማህሌቱን እኔ ልበል የኔ ነው እንጂ አንተ ምንድን ነው በሚል ዱላ ይገጠማል። እንደ መፈናከት አለ። ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም። በትልቅ ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ መዝሙር ላይ ቁመን ከዚህ ካልወጣን ይችን ቤተክርስቲያን አናሻገር። አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያችሁ ነው። አሁን ብዙ ቄሶች ብዙ ቄስ ተብዬዎች ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተክርስቲያኗን ሳያውቋት ቤተክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ የነሱ አለማወቅ ቤተክርስቲያኗ እንደማታውቅ ተደርጎ አስቆጠረብን። ስለዚህ
መምህራኑ የትርጓሜ መምህራኑ የቴዎሎጂ ምሩቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ፣ ትርጉሙን የሚያስጠኑ ጽንሰ ሐሳቡን የሚያስረዱ ሰዎች አብረው ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካልን ይሄ ነው። አለበለዚያ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ሕፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ሕፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም። ስብከት ማለት እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለሕፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮይቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በሆነ በዚህ ስንለካ በጣም ነው የምናሳዝነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እንግዲህ ውድ ቤተሰቦቼ አሁን በአዲሱ ዓመት ላይ በመጀመሪያው ወር ኦልሞስት በማገባደጃው ላይ እንገኛለንና በየዓመቱ ዓመታትን መቀየር ብቻ ሳይሆን እኛ መቀየር ስላለብን ሁላችንም ውድ ቤተሰቦቼ በተለይም በዚህ ዓመት ላይ ያቀናቸውን ያሰብናቸውን ነገሮች እግዚአብሔር እንዲፈጽምልን በደንብ አድርገን ልንሰራ ይገባል። ከእግዚአብሔር ጋር ጥብቅ ቁርኝነት ልንፈጥር ይገባልና በጣም ልንበረታ ይገባል። በጣም ብዙ ጉዳዮች ዋጋ እያስከፈሉን ይገኛሉና ልንነቃ ይገባል፣ ልንበረታ ይገባል፣ ልንጠነክር ይገባል። በእውነት ለነፍሳችን ልናስብ ይገባልና እግዚአብሔር አምላካችን ሐሳባችንን እቅዶቻችንን ሁሉ ያሳካልን። በእውነት ልንበረታ ልንጠነክር ይገባል። ስለዚህ ሁላችንም በዚህ አይነት መንገድ ውስጥ ልንገኝ ይገባል። እግዚአብሔር አምላካችን ሐሳባችንን ያሳካልን፣ ያከናውንልን። እንበርታ፣ እንጠንክር። ይቆየን። አሜን።